የሰው ልጅ የፈጠራቸው የሞቱ ማሽኖች ምድርን ወደማታባራ የሲኦል ምድጃነት እየቀየሯት ነው። ከላይ ከሰማይ የሚዘንባው የእሳት ዝናብ፣ ከታች ደግሞ የምድርን ሆድ ሰንጥቆ የሚገባው አውዳሚ የቦምብ ናዳ የዓለማችንን መጨረሻ እያወጁ ያሉ ይመስላሉ። የጥፋት ቴክኖሎጂው እጅግ ረቂቅ፣ እጅግ ዘግናኝና ለማምለጥ የማይቻልበት የክፋት ደረጃ ላይ ደርሷል። በአንድ በኩል ሀያላን መንግስታት የዓለምን ካርታ በደም ለመሳል ሲቻኮሉ፣ በሌላ በኩል ደግሞ የዚህ ሁሉ የፖለቲካና የጦርነት ሸፍጥ ሰለባ የሆኑት ከድህነት አምልጠው የተሻለ ህይወት ፍለጋ በበረሃ የሚንከራተቱት ምስኪን ንጹሃን ናቸው። የዘመናችን የጦርነት ዜና የሚጀምረው ከሰማይ ነው። ሰማዩ አሁን የፀሐይና የከዋክብት መፈንጫ መሆኑ ቀርቶ የሞት አዝመራ የሚታጨድበት አውድማ ሆኗል። የኢራን የጦር መሳሪያ ቴክኖሎጂ ከወትሮው በተለየ መልኩ እጅግ አስፈሪና ብሎ ወደሆነ ደረጃ ተሸጋግሯል። ቀድሞው የሚታወቁት ሚሳኤሎች ከተተኮሱ በኋላ በቀጥታ ወደ ኢላማቸው የሚሄዱ ነበሩ። ይህም በቀላሉ በአየር ላይ መከላከያ ስርዓቶች እንዲመቱ እያደርጋቸው ነበር። አሁን ግን የጥፋት መልእክተኞቹ ብልህ ሆነዋል። ወደ ሰማይ ከተተኮሱ በኋላ ልክ እንዳዳኝ አሞራ ኢላማቸውን እያጠኑ አቅጣጫቸውን መቀየር የሚችሉ የጠላትን ራዳርና የመከላከያ መረብ በማታለል በድንገት የሚያጠቁ ሆነዋል። እነዚህ አዳዲስ የሞት ማሽኖች ወደ ኢላማቸው ከመድረሳቸው በፊት በሰማይ ላይ ሆነው ሐሰተኛ የጥፋት መስመሮችን በመፍጠር የአሜሪካን የአየር መከላከያ ስርዓቶችን ግራ ያጋባሉ። በተለይም ፋታ አንድና ሃይበር ሸካን የተሰኙት እነዚህ አውዳሚ መሳሪያዎች ወደ ምድር ሲወርዱ አንዱ ቦምብ ተከፍቶ ወደ በርካታ ትናንሽ የሞት አረሮች ይቀይራል። የቴክኖሎጂ ልክ እንደተበተነ የጥይት አረር በአንድ ጊዜ በርካታ ቦታዎችን ለማውደም የሚያስችል ነው። ከሩሲያና ከቻይና በተገኘ ረቂቅ የቴክኖሎጂ ገዛ የተሰሩት እነዚህ መሳሪያዎች የአሜሪካን መከላከያዎች ሙሉ በሙሉ አቅም አልባ አድርጓቸዋል። በምዕራብ ኤሽያና በመካከለኛው ምስራቅ የተዘረጉት የጦር ሰፈሮች በእነዚህ ብልህ የሞት አረሮች ኢላማ ስር ወድቀዋል። ከእንግዲህ ሰማዩን ቀና ብሎ ማየት ተስፋን ሳይሆን መቼና የት እንደሚወድቅ የማይታወቀውን ድንገተኛ ሞት መጠበቅም ሆኗል። ይህ የቴክኖሎጂ ጦርነትና የሀያላኑ የጉልበት ፉክክር በሩቅ ባሉ የጦር ክፍሎች ብቻ የሚወሰንም አልነበረም። የዚህ እሳት ወላፈን እጅግ በሚዘገንን ሁኔታ ንጹሐንም ፈልጎ አገኘ። ይህ ታሪክ የጀመረው ከጦርነት ርቆ በሰሜን ኢትዮጵያ ትግራይ ውስጥ የተሻለ ሕይወትን ፍለጋ የቤተሰቦቻቸውን የደህንነት ቀንበር ለመስበር በማሰብ ወጣቶች ሀገራቸውን ጥለው ተሰደዱ። አደገኛው የባህርና የበረሃ ጉዞ አቋርጠው በህገወጥ አዟሪዎች ውስጥ ወርቀው አረብ ሀገር ገብተው ለመስራት የነበራቸው ህልም ቅዠት ሆኖ ተጠናቀቀ። በየመንና በሳውዲ አረቢያ ድንበር ላይ በቁጥጥር ስር ውለው ሳዕዳ በሚባለው ዘግናኝ እስር ቤት ተወረወሩ። እነዚህ ምስኪን ወጣቶች በጦርነቱ ውስጥ ምንም አይነት ተሳትፎ አልነበራቸውም። የፈለጉት ዳቦ ብቻ ነበር። ነገር ግን በዚያች የጨለማ ሌሊት የአሜሪካ የጦር አውሮፕላኖች ያንን እስር ቤት የጦር ኢላማ አድርገው ደበደቡት። ያንቀላፉት ምስኪን ስደተኞች ከእንቅልፋቸው የነቁት በሲኦል እሳት ውስጥ ነበር። ከሰማይ የዘነበው የሞት አረር ህንፃውን ሲያፈራርሰው ወጣቶቹ ማምለጫቸው በሳት ነደዱ። ስጋቸው ሲቃጠል፣ አጥንታቸው ሲሰባበር፣ የድረሱልኝ ጮታቸው በቦምብ ድምፅ ተዋጠ። ከ68 በላይ ኢትዮጵያውያን ወጣቶች በዚያሽ ቅጽበት አመድ ሆኑ። 47ቱ ደግሞ ከሞት ባልተናነሰ ሁኔታ አካላቸው ተቆራርጦ ለዘላለማዊ ስቃይ ተዳረጉ። በዚህ ዘግናኝ መዓት ልጁን ያጣው አባት መሐሪ አካዛ የልቡ ስብራት በቃላት ሊገለጽ አይችልም። ልጁ ብርሃነ መሐሪ ተስፋ ሰንቆ ከወጣ በኋላ አባቱ ለዓመታት የልጁን ድምፅ ለመስማት ጓጉቶ ነበር። ቦምቡ ከመውደቁ አንድ ቀን በፊት አባቱ የልጁን ድምፅ በስልክ ሰምቶ ነበር። አባቴ በቅርቡ ይለቁናል እንገናኛለን ብሎትም ነበር። ነገር ግን በማግስቱ የመጣው ዜና የልጁን መፈታት ሳይሆን የልጁን በአሜሪካ ቦምብ መቃጠል የሚያበስር መርዶ ነበር። እናትየው ይህን ስትሰማ እንባዋ እንኳን አልወጣም። ድንጋጤው ልቧን አድርቆት አእምሮዋን አቁሞት ነበር። ልጄን ምን አደረገችው አሜሪካ? ለምን ገደለችብኝ? እያለች ከማቃሰት ውጭ ምንም ማድረግ አልቻለችም። ቤተሰቦቹ የልጃቸውን አስክሬን እንኳን በአግባቡ ለመቅበር አልታደሉም። ይህ የሰው ልጅ ስቃይ፣ ይህ የንጹሐን ደም ያለም አቀፉ ማህበረሰብ ልብ ሊነካው አልቻለም። የሰብአዊ መብት ተሟጋች ድርጅቶች ጩኸታቸውን ቢያሰሙም የአሜሪካ ባለስልጣናት ግን ለዚህ ጥፋት ኃላፊነት ለመውሰድ ፈቃደኛ አልሆኑም። የፖለቲካው ዓለም
ዓለም ምን ያህል ጨካኝና አረመኔ እንደሆነ የሚያሳየው ደግሞ የአሜሪካው መሪ የሰጡት ምላሽ ነበር። ስለ አስርቶች ንጹሃን ሞት ሲጠየቁ ፊታቸው ላይ ምንም አይነት የሐዘን ስሜት ሳይታይ ጥቃቱን አቅልለው በማየት ምላሽ ሰጡ። ለነሱ የሰው ልጅ ሕይወት በተለይም የደሃ ሀገር ስደተኞች ሕይወት በጦርነት የሂሳብ ስሌት ውስጥ ምንም ዋጋ የሌለው ቁጥር ብቻ ነበር። ከዚህ የንጹሃን ደም ባሻገር የዓለም የፖለቲካ መድረክ በራሱ እርስ በርሱ በሚላተም የብቀላ ዙሪት ውስጥ ገብቷል። በኒውዮርክ ከተማ የተፈጠረው ክስተት ደግሞ የዓለም አቀፉ ንግጋት መናጋት ቁልጭ አድርጎ የሚያሳይ ነበር። አዲሱ የኒውዮርክ ከተማ ከንቲባ የእስራኤሉ መሪ በዓለም አቀፉ የወንጀለኞች ፍርድ ቤት በወጣባቸው የእስር ማዘዣ መሰረት ከተማ ውስጥ እግራቸውን ከረገጡ በፖሊስ አስይዘው ወደ እስር ቤት እንደሚወረውራቸው በይፋ አወጁ። የውሳኔ በዓለም ፖለቲካ ውስጥ ትልቅ የመሬት መንቀጥቀጥ ፈጠረ። የአሜሪካ የፖለቲካ ሊቃን በተለይም የጦርነት ደጋፊዎች ይህንን የከንቲባውን ንግግር እንደ ታላቅ ክደት ቆጠሩት። በዚህ መሃል የምዕራብ ኤስያ ጦርነት አድማሱን አስፍቶ ከየብስ አልፎ ወደ ባህር፣ ከባህር አልፎ ወደ ምድር ውስጥ ጥልቅ ጉድጓዶች ተዛመተ። ኢራን ያላትን የጦር ኃይል በመጠቀም የአሜሪካን ጥቅም በሚያስጠብቁ ማዕከላት ላይ የማያቋርጥ ጥቃት ከፈተች። በዮርዳኖስ በሶሪያና በኩዌት የሚገኙ የአሜሪካ የጦር ሰፈሮች በሳት ጋይተዋል። በባህረ ሰላጤ የሚተላለፉ ግዙፍ የንግድና የነዳጅ መርከቦች የጥቃት ኢላማ ሆነዋል። በሆርሙዝ የባህር ወሽመጥ ላይ የተፈጠረው ውጥረት የዓለምን የኢኮኖሚ ደም ስር ለመቁረጥ የተቃረበ አስፈሪ ክስተት ሆኗል። የአሜሪካ ምላሽ ደግሞ ከዚህ በፊት ታይቶ በማይታወቅ ሁኔታ እጅግ አሰቃቂም ነበር። ኢራን የኒውክሌር ማበልጸጊያ ጣቢያዎቿንና ወታደራዊ መጋዘኖቿን ከመሬት በታች ግዙፍ ተራራዎችን ሰንጥቃ በመገንባት ከጥቃት የተጠበቁ ለማድረግ ሞክራ ነበር። ሆኖም አሜሪካ ከከርሰ ምድር በታች ገብተው የሚያወድሙ እጅግ ግዙፍና አስፈሪ ቦምቦችን አዘጋጅታለች። እነዚህ የምድር ውስጥ ምሽግ ሰባሪ ቦምቦች 13600 ኪሎ ግራም የሚመዝኑ ሲሆን ርዝመታቸው የሁለት ፎቅ ህንፃን የሚያህል ነው። ድምፅ አልባ በሆኑትና በራዳር በማይታዩት ግዙፍ የጦር አውሮፕላኖች የሚጓጓዙት እነዚህ ቦምቦች ሰማዩን ቀደው ሲወርዱ ተራራውን እንደ ብስኩት የማድቀቅ ኃይል አላቸው። የቦምቡ አሰራር በራሱ ዘግናኝ ነው። መሬቱን ልክ እንደ መርፌ በሰላ ጥንካሬው ወቅቱ የገባና ከ60 ሜትር ጥልቀት በታች በጠንካራ ኮንክሪት የተገነባውን የምድር ውስጥ ከተማ ሰንጥቆ ሲገባ ነው የሚፈነዳው። ፍንዳታው መሬትን እንደ እሳተ ገሞራ ያናውጣል። ከውስጥ ያለውን ማንኛውም ህያው ፍጥር ወደ አመድነት ይቀይራል። አሜሪካ ይህንን አውዳሚ መሳሪያ በኢራን የኒውክሌር ጣቢያዎች ላይ ለመጣል መዘጋጀቷ ያለምን መጨረሻ የሚያፋጥን አስፈሪ እርምጃ ነው። የዚህ ሁሉ የጥፋት ሩጫ መጨረሻው ምንድነው? የጦር አበጋዞች በመሬት ስር ምሽጋቸው ወይም በብረት በተለበጡ ቤተ መንግስቶቻቸው ሆነው የሞት ትእዛዝ ሲሰጡ በየሜዳው የሚረግፈው የንጹሃን ህይወት ግን የሚቆጥርለት የለም። በየመን እስር ቤት ውስጥ ከሰማይ በወረደ እሳት የተቃጠሉት ስደተኞች ሬሳ ገና ሳይቀዘቅዝ የዓለም መሪዎች ስለ አዲስ ጦርነት፣ ስለ አዲስ የቦምብ አይነት፣ ስለ አዲስ የብቀላ ስልት ይወያያሉ። እናቶች ልጆቻቸውን በከንቱ እያጡ፣ አባቶችን ለዓመታት ባሳደጉት ልጃቸው ሞት ልባቸው እየደማ፣ ምድር ግን በኃያሉ የስልጣን ጥማት ምክንያት በደም መታጠቧን ቀጥላለች። የሰው ልጅ ቴክኖሎጂን የፈጠረው ህይወትን ለማቅለል፣ በሽታን ለማከም፣ ጨለማን ለማብራት ነበር። ነገር ግን ያው ቴክኖሎጂ አሁን የሰውን ዘር ከምድረ ገጽ ለማጥፋት የሚሽቀዳደም አውሬ ሆኗል። ሰማዩን የሚሰነጥቁት አቅጣጫ ቀያሪ ሚሳይሎች፣ ተራራውን የሚነዱት ምሽግ ሰባሪ ቦምቦች፣ ድምፅ አልባዎቹ አውሮፕላኖች፣ ሁሉም የሚያወሩት አንድ ቋንቋ ብቻ ነው። እርሱም የሞትና የጥፋት ቋንቋ። በፖለቲካው ሸፍጥ፣ በኃያሉን ግብዝነትና በጥላቻ በተሞላው ዓለም ውስጥ ፍትህ የሚለው ቃል ትርጉም አልባ ሆኗል። ፍትህ ለተቃጠሉ ስደተኞች የለም። ፍትህ ለወደሙት ከተሞች የለም። ፍትህ ለነገው ትውልድም የለም። ያለፈው ዘመን የሰቆቃ ታሪክ ዛሬም በባሰ ሁኔታ እየተደገመ ነው። የኃያላኑ ጦርነት ድንበር ያውቅም። ሞታረራቸው ወታደርን ከስደተኛ፣ ጥፋተኛን ከንጹህ አይለይም። በሰሜን አሜሪካ የሚሰጠው የጥፋት ትእዛዝ በመካከለኛው ምስራቅ ባሉ እስር ቤቶች ውስጥ ያሉትን ምስኪን አፍሪካውያንን ህይወት ይቀጥፋል። ይህ ነው የዘመናችን አስፈሪ እውነት። የሰው ልጅ በገዛ እጁ በሰራው የጥፋት ማሽን ራሱን እያጠፋ ይገኛል። የደም ዝናቡ ገና አላባራም። በምድር ላይ ያለው የእሳት ወላፈን በየቀኑ እየሰፋ ነው። ኃያላን ሀገራት የጥፋት ክንዳቸውን እያፈረጠሙ፣ ሚሳኤሎቻቸውን እያዘመኑ፣ ቦምባቸውን እያገዘፉ ሲሄዱ የዓለም ሰላም በክር የተንጠለጠለች ላትመስል ተቃርባለች። የዲፕሎማሲ በሮች ተዘግተዋል። የውይይት ጠረጴዛዎች በጦርነት አዋጆች ተተክተዋል። እያንዳንዱ አዲስ ቀን የከፋ ጥፋት
ዓመታትን የከፋ ሰቆቃን ይዞ ነው የሚወጣው። የሞት ነጋዴዎች መሳሪያቸውን ሲሞክሩ የሙከራው ሜዳ የንጹሃን መንደር ሆኗል። የማይታዩ የራዳር ሞገዶች፣ አቅጣጫቸውን የሚቀይሩ ረቂቅ ሚሳኤሎችና ከመሬት በታች የሚገቡት ቦምቦች የፈጠሩት ሽብር በሰው ልጅ ታሪክ ውስጥ አቻ የሌለው ፍርሃትን አንግሷል። ዛሬ ማታ ሰማዩን ስንመለከት የምናየው የከዋክብት